ድሬዳዋስ እንዴት ትጠራ ነበር ማለትም የድሬዳዋ አስተዳደር እንዴት ይጠራ ነበር የሚለውን ሲሆነ ነገር ላንብብላችሁ ከኔ ፊት ለፊት ካለው ከ1934 በኢትዮጵያ ነው ከ1934 ዓመተ ምህረት እስከ 1959 ዓመተ ምህረት የድሬዳዋ አውራጃ ተብሎ ነበር የሚጠራው የሚሾሙ ግለሰቦች መጠሪያቸው የድሬዳዋ አውራጃ ገዢና የመዘጋጃ ቤት ሹም ይባሉ ነበር ከ1959 ዓመተ ምህረት እስከ 1974 ዓመተ ምህረት የድሬዳዋ የኢሳና ጉርጉራ አውራጃ ተብላ ነበር የምትጠራው የሚሾሙ ግለሰቦች መጠሪያ ደግሞ የድሬዳዋ ኢሳና ጉርጉራ አውራጃ አገረ ገዥና የማዘጋጃ ቤት ሹም በሚል ነው ኢቮልቭ ያደረገ እንደመጣ ያሳያል ሶስተኛ ከ1975 ዓመተ ምህረት እስከ 1984 ዓመተ ምህረት የድሬዳዋ ራስ ገዝ ተብላ ትጠራ ነበር የሚሾሙ ግለሰቦችም ማለትም ከተማውን የሚያስተዳድሩት መጠሪያ የድሬዳዋ ራስ ገዝ ዋና አስተዳዳሪ ይባል ነበር አራተኛ ከ1985 ዓመተ ምህረት እስከ 2000 ዓመተ ምህረት ማለትም በኢህአዴግ ዘመን የመጀመሪያው ክፍል ማለት ነው ከ85 እስከ 2000 ዓመተ ምህረት የድሬዳዋ ጊዜያዊ አስተዳደር ተብሎ ነው የሚጠራው እናንተው የምታውቁት የሚሾሙ ግለሰቦችም መጠሪያቸው የድሬዳዋ ጊዜያዊ አስተዳደር ሊቀመንበር በኋላም የድሬዳዋ ጊዜያዊ አስተዳደር ካውንስል ሊቀመንበርና የድሬዳዋ ጊዜያዊ አስተዳደር ከንቲባ ተብሎ ነው የመጣው ከ2000 ዓመተ ምህረት ጀምሮ እስካሁኑ ድረስ የድሬዳዋ አስተዳደር ተብሎ ነው የሚጠራው የሚሾሙ ግለሰቦች መጠሪያም የድሬዳዋ አስተዳደር ከንቲባ ተብሎ ይጠራል ይሄንን የገለጽኩላችሁ እንዴት የከሌ የሚለው ነገር አታገኙም ዝም ብሎ የኢሳና ጉርጉራ ብቻ ተብሎም አይደለም የተጀመረው የሚያበቃው ምዛ አይደለም የኦሮሞና የምናምን ተብሎም አልተጠራም የሆነ ሂስቶሪካል ትራጀክተሪ እንዲሰጣችሁ ብዬ ነው ቢያንስ ከ1934 እስካሁኑ ድረስ ኢቭን አከላለሉም አስተዳዳሪውም ኢቭን አስተዳዳሪ ስምም ምን እንደሚመስል ስለሚያሳይ ነው ይሄ ካገኘው ጥናት ነው ያነበብኩላችሁ አቤል ወደ አንተ ልምጣ እንግዲህ ታሪኩን የተወሰነ ሙልጌታ በረጅም ስለሄደበት እሱን እንተውና የማህበረሰቡን ሶሲዮሎጂካል ሜካፕ እና ስብጥር አብሮነት መስተጋብር ምን እንደሚመስል እሱ ላይ አስተያየትና ወደ ሌሎቹ እንመለሳለን አመሰግናለሁ ሞገስ ሙልጌታ በደንብ አድርጎ የድሬዳዋን የከተማ ታሪክ ገልጾልናል በዚህ ውስጥ አንድ ማሳየት እንፈልገው ወይም ደግሞ ማየት የሚገባን ነገር ቢኖር በታሪክ ድሬዳዋ በየትኛውም መጠሪያ በየትኛውም አደረጃጀት በነበረችበት ሁኔታ ሁሉም አደረጃጀቶች የሚገልጹት አንድና አንድ ነገር ነው ያ ህብረተሰብ እንደ ህብረተሰብ የአብሮነት የጋራ እሴቱ አብሮ የመኖር ቫልዩ እና ደግሞ ይሄንን ደግሞ ያስተሳሰረ ማንነት መኖሩ እንደ አንድ ህብረተሰብ አይደንቲፋይ እንዲደረግ አድርጎታል በየትኛውም ሰዓት ላይ እነዚህ ነገሮች መገለጫዎች ብለን የጠቀስናቸው ነገሮች ምናልባት ቀን በቀን ድሮም ዘንድሮም የሚኖሩት ሴት የሆነው ነገር ምንድነው አብሮ ማንም ሰው በሰውነቱ ከስራውና ከሚከናውናቸው የዕለት ዕለት ማንነት ባለፈ ብሔርን ወይም ሃይማኖትን ያተኮረ ማንነት ድሬዳዋ ላይ በታሪክም የተጸባረቀበት ጊዜ አልነበረም ነገር ግን በመናየው ሂደት ግን ያ ነገር ከነበረው እሴትና የኑሮ አደረጃጀት በተለየ ሁኔታ ይሄ አደረጃጀት እየመጣበት ይኖራል ብዬ አስባለሁ የመጣበትም ምክንያት ምን እንደሆነ በግልጽ ምናልባትም ከኔ በላይ ታስረዱት ይችላልችሁ ብዬ አስባለሁ ግልጽ የሚሆነው ነገር ምንድነው እንደ ማህበረሰብ ከራሱ የፈለቀ ራሱን ያበቃው እሴት ሳይሆን ከላይ የተጫነበት ምናልባትም እንደ ማህበረሰብ በሚኖርበት ሰዓት ላይ ያሉትን እሴቶችና የኑሮ መስተጋብሮችን በማያሳይ መልኩ በጎንዮሽ ወይም ደግሞ ይሄ ሌሎች ቦታ ላይ በመስራቱ እዚህም አካባቢ ሊሰራ ይችላል በሚል አስተሳሰብ የተከናወነው ነው ብዬ አስባለሁ የድሬዳዋ ማህበራዊ ህይወት እንደ ማህበረሰብ መገለጫው ምንድነው ብለህ ብትጠይቅ አብሮነት በብሔርም በሃይማኖትም ሳይለያይ ከምንም ነገር በላይ ደግሞ ጠንካራ ሰራተኛ ማህበረሰብ መሆኑ ነው የድሬዳዋ ማህበረሰብ ስናስብ ሁላችንም ቅድም እንደተጠቀሰው ኢትዮጵያ ውስጥ ምናልባትም ቀዳሚ የሚባሉት የማኑፋክቸሪንግ ሴክተሮች ያደገበት ኢንዱስትሪያል
የሆኑ ሴክተሮች የነበሩበት ነው። ለምሳሌ ብንወስድ ጨርቃጨርቅን ብንወስድ ኢትዮጵያ ውስጥ በመጀመሪያው ትልቁ የሚባል ጨርቃጨርቅ ፋብሪካ ነው። ለሌሎችም ኢትዮጵያ እንትኖች ተምሳሌት የሆነ ለረጅም ዓመት ትልቅ የሰራተኛ ቁጥር ይዞ ሬከርድ በሆነ መልኩ ሲያስተዳድር እና ምርቱም ደግሞ መላው ኢትዮጵያን ሲያገለግል የነበረ ማህበረሰብ ነው። ኩባንያን ብንወስድ ምድር ባቡር በዋነኛነት ያንን ሰርቪስ ከምስራቅ ያለውን ህብረተሰብ ከመሀል ሀገር ጋር ማገናኘት ብቻ ሳይሆን ከጎረቤት ሀገር ጅቡቲ ጋር በማገናኘት በንግድም በኑሮም በኢኮኖሚም አስተሳስሮ የከረመ የኖረ ትልቅ ተቋም ነው። ይሄ እነዚህ ሁለቱ ተቋሞች በአንድ ወቅት ግማሽ የሚሆነውን የድሬዳዋን ወርክፎርስ ኢምፕሎይ የሚያደርጉ ወይም ከዛ በላይ ወርክፎርስ ኢምፕሎይ የሚያደርጉ ናቸው። የድሬዳዋን የኑሮ መገለጫ ስናስብ ጠንካራ ሰራተኝነት በተለይ ደግሞ ከኢንዱስትሪ ጋር ከማኑፋክቸሪንግ እና ከሰርቪስ ጋር የተገናኘ መሆኑን ማወቅ ይኖርብናል። ኤርፖርቱም ከማንም የቀደመ ቀዳማዊ ከሚባሉት ውስጥ የሚመደብ ነው። ከዚህ ጋርም በተገናኘ እንዲሁም ያሉት የኢንፍራስትራክቸሮች የአየር ኃይሉንም ጨምሮ ትልቅ የምስራቅ ኢትዮጵያ መጠሪያ የሆነ ሴንተር የሆነ ማዕከላዊነቱንም ያማከለ ህብረተሰቡንም ደግሞ በዛው መልኩ ያቀፈ ነው። የድሬዳዋ ሌላ መገለጫ የህብረተሰብ መገለጫ ሲባል ከሌላ አካባቢ የሚመጣ ሰው ሰርቶ ለመቀየር በሰራ ሰዓት ላይ በመጣ ሰዓት ላይ ከመቀበል አልፎ ወዶ አፍቅሮ የሚያኖርና ያንንም ህብረተሰብ የህብረተሰቡ አካል የሚያደርግ አቃፊ ማህበረሰብ መሆኑ ትልቁ መገለጫው ነው። ምን ያህል ይሄ እሴቱ እየጠፋ ነው ወይም የተሸረሸረ ነው የሚለው ሁላችን የሚያሳስብ ሁኔታ ሆኖ ሳለ በሁሉ ጊዜ መገለጫ የህብረተሰቡ መገለጫ የሆነው ነገር አቃፊና ተቀባይ እንዲሁም ደግሞ ማንኛውንም የመጣ ማህበረሰብ ኢኮኖሚው ላይ ኑሮው ላይ ተሰማርቶ ራሱን ከመቀየር ባለፈ አብሮ ከሌሎች ጋር እንዲኖር እድል የሚፈጥር ጠንካራ ማህበረሰብ ነው ብዬ እንደ መገለጫነት ላነሳው እችላለሁ። በሌላ ሁኔታ ምናልባት የድሬዳዋ ሰዎች እኛ እንደ ቀላል አድርገን ልንወስደው እንችላለን። ግን ባልተለመደ ሁኔታ ሌሎች አካባቢዎች ላይ ሃይማኖቶች ከመቻቻል አልፎ ተደጋግፎ የሚኖሩበት ማህበረሰብ ነው። ድሬዳዋ ውስጥ የክርስትና ቤተክርስቲያኖች የሆኑ ቤተክርስቲያኖች ሙስሊም የሆኑ ማህበረሰቦች አዋጥተው በጉልበትም በገንዘብም የሰሩባቸውን ሁኔታዎች እናውቃለን። ልክ እንደዚሁ ሙስሊሞች በሚሰሯቸው መስጊዶች ላይ እና በሚኖራቸው ሁኔታዎች ላይ ክርስቲያኑም ሆነ ሌሎች የህብረተሰብ ክፍሎች እንደ ማንኛውም ማህበረሰብ አብረው አዋጥተው በገንዘብም በጉልበትም የሚኖሩበት ማህበረሰብ ነው ብለን እናስባለን። ከየትኛውም ህብረተሰብ ክፍል የሃይማኖት ሁኔታ የግል ሁኔታን የሚወስንበት ሁኔታ አናውቅም። እኛ ሙስሊሞች ጾም በሚኖርበት ሰዓት ላይ አብረን የምንጾምበትን ወቅት አስታውሳለሁ፣ ራሴ የኖርኩት እውነታ ከመሆኑ አኳያ። ይሄ ሃይማኖቶች ከመቻቻል አልፈው ተደጋግፈው የሚኖሩበት ማህበረሰብ መሆኑ አንድ ትልቅ እሴት ነው። ምናልባትም ለብዙ የህብረተሰብ ክፍላችን ተምሳሌት የሚሆን አንጸባራቂ እሴት ነው ብዬ አስባለሁ። ከዚህ ጋር በተገናኘ ዘመናዊ ትምህርት የሚኖርበት ተደጋግፎ መስራት ባህል ጠንካራ የሆነበት ህብረተሰብ ነው ብዬ አስባለሁ። በጎደለው ላይ እንዳው ሀሳብ ካላችሁ እናንተ ልጨምሩበት ትችላላችሁ። አመሰግናለሁ። እሺ፣ በጣም አመሰግናለሁ። ለሁላችንም የሚሆን ጥያቄ የሚሆነው አንድ አለ እንግዲህ እኔ የማነሳው። ስለዚህ ድሬዳዋ ሁሉም የሚመጣውን አቅፋ ኢንቲግሬት የምታረግ እሱ ነው ቃሉ። ለናሽናል ኢንቲግሬሽን ሞዴል ከተማ ሆና ሳለ ወደ ተቃራኒው ሄድ ነው። ለምንድን ነው? ለምን ተፈለገ ማለት ችግር ሲኖር ነው ችግር የምትፈታውና ችግር ሳይኖር ችግር ፈጥራ ችግር ለመፍታት መሰብሰብና መዳከር ለምን አስፈለገ ነው እኮ ቤዚካሊ። ድሬዳዋ ላይ በዚህ ነገር ችግር የለም። ኔሽን ቢልዲንግ ወይም ሀገር የምገነባው ቤዚካሊ የማህበረሰብን እሴት ወይም ደግሞ ሶሲዮሎጂካል ሜካፕ የላላ ከሆነ ማጥበቅ ነው። በጣም የጠበቀ ከሆነ እንደገና ደግሞ ሞዴሬት እንዲሆን ማድረግ ነው ቤዚካሊ።
ስለዚህ ድሬዳዋ ለሌላው ሞዴል መሆን ስትችል ሌላውም ወደዛ መሄድ እንደ ምሳሌ እየወሰድን ድሬዳዋን እንደ ምሳሌ ወስዶ ሌላውም ከተማ በዛን በኢትዮጵያ ደረጃ ማባዛት ወይም ሬፕሊኬት ማድረግ ሲገባቸው እንዳውም ያለቀለት ማለት ተሰርቶ ያለቀለት ከሞላ ጎደል ማህበረሰብ ኖሮ ሳለ ምናልባት የፖለቲካውንና የመልካም አስተዳደሩን ብቻ ነው ማስተካከል የሚገባህና ምንም ስቴት መገንባት አይጠበቅብም ኦልሬዲ የተገነባ ስለሆነ ለምንድነው ተቃራኒው የተፈለገው የሚለው መመለስ ስላለብን ነው ለሁለታችሁም አንደኛው እሱ ነው በዛ መልኩ ላስቀምጥ ብዬ ነው ሌላኛው ስናወራ መቼም በኢትዮጵያ ፖለቲካ ዲስኮርስ የብሔር ፖለቲካ ስለሆነ የሚወራው ምንድነው ማህበረሰብ ውሃና ዘይት ሆኖ እንደኖረ ነው የሚያዩት እንደዛ አይደለም ተዋህዶ ነው የሚኖረው ማህበረሰብ ዝም ብሎ እዚህ የሆነ ሰፈር ላይ የሆነ ቋንቋ ተናጋሪ የሆነ ሰፈር ላይ ደግሞ የሆነ ቋንቋ ተናጋሪ እሱ ስለሆነ ዞሮ ብሔር የተባለው እንደዛ አይደለም ዋና ዘይት ሆኖ አይደለም የሚኖረው ተዋህዶ ነው የሚኖረውና ይሄም ከግንዛቤ መግባት ነው ያለበት ዝም ብሎ አማራ ኦሮሞ ምናምን ተብሎ ሲቆጠር እንደዛ አይደለም ለብቻ በብል ፈጥሮ የሚኖር ማህበረሰብ የለም አንድ ላይ ነው ተሰባጥሮ የሚኖረው እድርም ለምሳሌ እኔ በጣም ካደኩ በኋላ ነው የሙስሊም እድር የምናምን እድር ሲባል 10 ዓመት ምናምን አልሆነኝም ከሰማው እንደዛ ሰምቼ አላውቅም አድርጌም እንደዛው ነው ድሬዳዋ ላይም ከተማ ላይም እንደዛ ነው እኔ እስከማውቀው ድረስ እድር አንድ ላይ ነው ለብቻ የሙስሊም እድር የክርስቲያን እድር የአማራ እድር የኦሮሞ እድር የሶማሌ እድር የሚባል አልነበረም ድሮ እኔ እስከማውቀውና ኤኒዌይስ ይሄም የኢንፎርማል ሶሻል ኢንስቲትዩሽንስ የምንላቸው ማህበረሰብን የሚያጠናክሩ ነው በመጨረሻ አንድ ንግግር አለ ሱንኮት ላድርግና ወደ እናንተ ልመለስ ጥያቄውን ለመመለስ እንዲመቸን በዛውም የፖለቲካውም ይሄ 40 20 ወይም እኔ 20 ኮንዶሚኒየም ስታይል የምለው የኮንዶሚኒየም አፓርታይድስ መነሻውም ስለሆነ የቀደሙ ጥያቄያችን ስለሆነ ብሔርተኛ እና ዝንጀሮ ተሰርቶ ያለቀውን ነገር ይወዳሉ ይባላል እና ደግሞዋል ዝንጀሮም እህሉ ደርሶ ካለቀ በኋላ ካማረ በኋላ ተሰርቶ ካለቀ በኋላ ነው ለመብላት የሚመጣውና የብሔርተኛ ባህሪ ነው ባይዘው የትኛውም ዓለም ላይ ተሰርቶ ያለቀውን ከተማም በጣም ሲያምርባት የኔ ነች ማለት ይጀምራል ለሆነ ዝም ብለ እርሻና ጫካ ቢሆን የኔ ነው አይልም እና እኔ ኃላፊነት ወስዳለሁ እናንተ አላላችሁ ግን ብሔርተኛና ዝንጀሮ ያለቀለትን ነገር በጣም ነው የሚወዱትና ያም ደግሞ መነሻም የሆነው ስቱዋርት ኮፍማን የሚባል እንዳጋጣሚ እኔ ሱፐርቫይዘር ኤትኒክ ኮንፍሊክት ላይ እኔ ሱፐርቫይዘር የነበረ ፕሮፌሰር የጻፈውን ነውና እናንተም ሄዳችሁ ማግኘት ትችላላችሁ the 7 principles of nationalism የሚል እንዲሁ ስክሪኑ ላይ ዲስፕሌይ ተደርጎ እንደምታዩትና በጣምም ያስቃል ግን ትክክል እንደሆነም ያሳያል በተለይ ደግሞ አሁን ያለው የኔነች ፖለቲካን በደም የሚገልጽ ነው የሚሆነው ያው ቀደም ያልኩት ዝንጀሮና ብሔርተኛ ያማረበትን ያለቀለትን ነገር ይወዳል የሚለውን ስለሚያስረዳ ሄዳችሁት እናንተ አሁን ልመለስ ቅድም ፖዝ ወዳደረጉ ታዲያ ለምን ተፈለገ ማህበረሰብን ዲስፍራንቻይዝ ማድረግ ለምን ተፈለገ ኢንክሉዲንግ የፖለቲካ ምንነትን ወይ የፖለቲካ ኤጀንሲን እስከ ማሳጣት የሄዱበት ለምንድን ነው የሚል ነው ሙሉጌታ ወደ አንተ ልምጣ የህገ መንግስቱን ፖሲብሊ በኋላ አድሬስ እያደረግን በዛው እየደመደምን እንሄዳለን ጥሩ እንግዲህ ወደዚህ ከመምጣታችን በፊት እንዲሁ አሜሪካስ ተክሶ ከነበረው አብሮነት ላይ መቼም አሁን ያለውን ዲስኢንቲግሬሽን የሚያወላው የመጀመሪያ የነበረው አንድነት ነው የመጀመሪያውን አንድነት የመጀመሪያውን ህብረ ብሔራዊነት አብሮ መኖር በደንብ ማሳየት ከቻለን አሁን ምን ያህል ከተማው ምን ያህል ችግር ውስጥ እንዳለ ማሳየት ይቻላል ሰው ቅድም ሲገለጽ እንደነበረው ድሬዳዋ እንደውም አንድ እንትን ላይ ያየሁት ነገር አለ የአንድ የአርማ ዩኒቨርሲቲ የሚያስተምር ዶክተር ጀማል ከድር የሚባሉ በሪፍት ቫሊ አፍሪካን ኢንስቲትዩሽን ስር የታተመ እንትን አለ መጽሐፍ አለ እና እዛ ላይ ኤግዛክትሊ ይሄን የሚገልጽበት እንትን አለ ምንድነው የሚለው ድሬዳዋ ራስን ከኮስሞፖሊታን ከተማ ከመሆኗ የተነሳ ስትሮንግ የሆነ ኮስሞፖሊታን አይደንቲቲ ከመኖር የተነሳ ህብረተሰቡ ራሱን የሚጠራው
ነዋሪው በአጠቃላይ ራሱን የሚጠራው የድሬዳዋ ልጅ ብሎ ነው። በአማርኛ ነው የጻፋት እሷን ፓርት ማለት ነው። ችልድረን ኦፍ ድሬዳዋ ብሎ ነው ራሱን የሚጠራው። የድሬዳዋ ልጅ ብሎ ነው የሚጠራው። ይሄ የድሬዳዋ ልጅ ብሎ ራሱን የሚጠራው አካል ኦሮሞ ሊሆን ይችላል፣ ሶማሌ ሊሆን ይችላል፣ ትግሬ ሊሆን ይችላል። ናይስ እንትን አድርገዋል። ያሳየን በጣም አመሰግናለሁ። ከድር ጀማል ይባላሉ። ፒኤችዲ ያላቸው ሰው ናቸው። እዚህ ጥናት ላይ የተመለከትኩት ነገር ምንድነው? ህብረተሰቡ ምን አይነት ኢቭን እንኳን ራሱን አይደንቲፋይ ያደረገው እንደ ድሬዳዋ ልጅ እንጂ ራሱን ልክ እንደ ኦሮሞ፣ ራሱን እንደ ሶማሌ፣ ራሱን እንደ አማራ ወይም ራሱን እንደ ጉራጌና ሌላ የብሔር አካል አድርጎ አይደንቲፋይ አላደረገም። የለም። ለምሳሌ እኔ አሁን ውጭ ሀገር ምናምን ከብዙ ሰዎች ጋር ስንገናኝ በቃ የድሬ ልጅ ነው የድሬ ልጅ ነው የድሬዳዋ ልጅ ነው እንጂ አማራ ነው ኦሮሞ ነው ትግሬ ነው የሚለኝ ሰው የለም። እኔም ሌላውን እንትን ማድረገው እንደዛ ነው። ይሄ አይደንቲቲ ነው። ይሄ አይደንቲቲ በነገራችን ላይ ሁልጊዜም አንድ ትሩ አይደንቲቲ በሌላው ሰው ነው የሚንጸባረቀው። ቅድም እንዳነሳ ነው አንደኛ በጥናት በሪሰርች መልክም የተንጸባረቀው ነገር እሱ ነው። ራስን የድሬዳዋ ህዝብ ራሱን የሚገልጸው የድሬዳዋ ልጅ ነኝ ብሎ ነው የሚገልጸው። በዘፈኖች ውስጥ እንግዲህ የድሬዳዋ ልጆች ያልሆኑ ዘፋኞች እንኳን የድሬዳዋ ልጅ ያልሆኑ ገጣሚዎች ድሬዳዋን አይደንቲፋይ የሚያደርጉት ልክ ህብረተሰቡ ራሱን አይደንቲፋይ ባደረገበት መንገድ ነው። የድሬ ልጅ በሚለው ነው። የድሬ ልጅ የሚል ዘፈን ፕሮባብሊ ብዙ ዘፈኖች እናገኛለን ከጥንት ጀምሮ ከድሮ ጀምሮ ማለት ነው። ይሄ ምን ያህል የድሬዳዋ ህዝብ አንደኛ ራሱን አይደንቲፋይ ያደረገበት መንገድ ምን እንደሚመስል የሚያሳይ ነው። ህብረ ብሔራዊነቱን አንድነቱን የሚያሳይ ነገር ነው። ሁለተኛ ሌሎች ደግሞ የሚያዩበት መንገድ የድሬዳዋ ልጅ ሌሎች የሚያዩትም አት ዘ ሴም ታይም ራሱን አይደንቲፋይ ባደረገበት መንገድ በብሔር ሳይሆን ብሔርን በዘለለ መልኩ በዘውግ ዘለል በሆነ መልኩ የድሬዳዋ ልጆች የድሬዳዋ ልጅ በማለት የሚገለጽ ነው። ይሄ ምን ያህል ትልቅ እሴት እንደሆነ መመልከት እንችላለን። ድሬዳዋ ውስጥ ቅድም ሲገለጽ እንደነበረው እድሮች፣ እቁቦች፣ እነዚህ ማህበራዊ ኢንስቲትዩሽንስ ብለን የምንጠራቸው ማህበራዊ ተቋማት በጠቅላላ እኔም እስከማውቀው ድረስ የሁሉም ሰው የሚሳተፍበት እንደውም አንዳንድ እንትን ለምሳሌ ቤተክርስቲያን ውስጥ ያደርጋል እድር፣ እቁብ ምናምን ሙስሊሙ ይመጣል፣ ሌሎችም ይመጣሉ እዛ እንትን ውስጥ ማለት ነው። ቤተክርስቲያኑ ትልቅ ስለሆነ ያው ብዙ ሰው አኮሞዴት ማድረግ ስለሚችል ማለት ነው እንትኑ ስፍራው ቦታው አኮሞዴት ማድረግ ስለሚችል በዛ ደረጃ ነው ይታይ የነበረው። ድሬዳዋ ውስጥ እኮ እኔ በእርግጠኝነት የምናገር የምችለው ነገር የድሬዳዋን ኮስሞፖሊታንነት የድሬዳዋን ህብረ ብሔራዊነት አንዱ የሚያሳይልን ሃይማኖት ነው። ለምሳሌ ድሬዳዋ ውስጥ የለም የምትለው ሃይማኖት የለም። አም ቴሊንግ ድሬዳዋ ውስጥ ጆባ አለ። ድሬዳዋ ውስጥ እኔ በእውነት ስማቸው መጥራት የማልችላቸው የፕሮቴስታንት ቤተክርስቲያኖች አሉ። በጣም ብዙ ማለት ነው። ይሄ ከምናውቃቸው ከሙሉ ወንጌል ከመሰረተ ክርስቶስ ውጪ ቃለ ሕይወት ከምንላቸው ውጪ በጣም ብዙ ማለት ነው። ብዙ ኦንሊ ጂሰስ የሚባል አለ። የሐዋርያት ቤተክርስቲያን የሚባል አለ። እኔ በቤተክርስቲያን ደረጃ ቤተክርስቲያን ገንብተው የሚኖሩ ማለት ነው። ባሁላ አለ። ይሄን ታውቃላችሁ? ባሁላ ሃይማኖት እንደውም ተከታዮች ሁሉ ጓደኞቼ ነበሩ። የባሁላ ተከታይ ነበሩ ጓደኞች፣ ቤተሰቦች አውቃለሁ። ባሁላ ደቻቱ አካባቢ ነበረ ካስታወሳችሁት እንትኑ ማለት ነው። ድሬዳዋ ውስጥ በዚህ ደረጃ በሃይማኖት ደረጃ እንኳን ስናይ ስብጥሩ ሌላ አካባቢ ልናየው የማንችለውን ስብጥር የያዘች ነች። በቋንቋ የድሬዳዋ የኢትዮጵያ የሳስ ኤጀንሲ ያጠናው ማለት እንግዲህ 1987 ወይም 1992 ላይ ያጠናው እንትን ላይ በሚገርም ነገር ስለሆነ ነው ማንሳት እንፈልገው 61 አይነት ቋንቋ መናገር የሚችል ህዝብ ይኖርበታል። መናገር የሚችል ነው እያልኩ ያለው 61 ቋንቋ ይነገራል ሳይሆን 61 ቋንቋዎችን መናገር የሚችሉ ከተለያየ የኢትዮጵያ ክፍል የመጡ ሰዎች ይኖሩበታል። ይሄ መንግስት ያጠናው ጥናት ላይ ነው። የስታቲስቲክስ ላይ የህዝብና ቤት ቆጠራ
ላይ የተጠናውን ነው እየነገርኳቸው ያለሁት። 61 ኦልሞስት ኢትዮጵያ በጠቅላላ ማለት ነው። ኢትዮጵያ በጠቅላላ የሚኖርበት አካባቢ ነው። ኢማጂን ይሄ አካባቢ ይሄን ማህበረሰብ ለሌሎች እኔ ሁልጊዜ ከጓደኞቼ ጋር ስናወራ ምንለው ነገር አለ። ድሬዳዋ ለሌላው መፍትሄ መሆን የምችል አገር ነች ነው የምለው። ድሬዳዋ ለአዳማ ነዋሪ መፍትሄ መሆን ትችላለች። የድሬዳዋ እሴት ድሬዳዋ ያለውን እሴት ስኬል አፕ ብናደርገው ለሌሎቹ መጠቀም ብንችል ለሐዋሳ ማገልገል የሚችል ነው፣ መጥቀም የሚችል ነገር ነው። ለአዲስ አበባ መጥቀም የሚችል ነገር ነው። ለጎንደር ከተማ ለባህር ዳር ከተማ መጥቀም የሚችል እሴት ነው። ይሄን እሴት ለምንድን ነው ዲስኢንትግሬትድ እንዲሆን የተፈለገው? እንግዲህ ወያኔ ትልቁ በጣም መሰረታዊ ችግር የነበረው ወያኔ ምንድን ነው? ኢትዮጵያ አንድነትን የሚያሰፋ የሚያሳድግ ነገር ምልክት በሙሉ ማጥፋት ነው የነበረው ወያኔ። ይሄ ነው ትልቁ ስራው የነበረው። ድሬዳዋ አንዱ የህብረ ብሔራዊነትን አንዱ ኢትዮጵያዊነትን የምታንጸባርቅ የምታሳይ ምልክት ምሳሌ ስለነበረች ድሬዳዋን ማጥፋት ይፈለግ ነበር። ድሬዳዋ ውስጥ በጣም ብዙ ተሞክሮችን ነው ኢትዮጵያ ውስጥ ኢትዮጵያዊነትን ለማጥፋት እንደ ቤተ ሙከራ ሲጠቀሙበት የነበረው ድሬዳዋ ነው። በነገራችን ላይ እንደ ቤተ ሙከራ ማለት ነው፣ እንደ አንድ ኤክስፐሪመንት ቱል ነበር የሚጠቀሙበት ብዙ ነገሮችን በማድረግ። ትልቁ ምክንያት እሱ ነው። በቃ ህብረ ብሔራዊነት የሚባለውን ነገር አብሮ የመኖርን እሴት ሰዎች እንዴት አድርገው ተቻችለው መኖር እንደሚችሉ የሚያሳየውን ያን እሴት ማጥፋት የተፈለገበት ምክንያቱም ለወቅቱ ፖለቲካ የሚመች አልነበረም። አብሮነት፣ አንድነት፣ አብሮ መኖር የሚባለውን ጉዳይ ለነሱ የፖለቲካ አስተሳሰብ ለነሱ የኤትኒክ ዘውግ ላይ የተመሰረተ የፖለቲካ አስተሳሰብ የሚመች አልነበረም። ስለዚህ የመጀመሪያ ስራቸው በተቻላቸው መጠን እነ ታምራት ላይ ድሬዳዋ ላይ መጥተው እኮ ሽርጣም እያለ ይሰብህ የነበረው ሰው ይኸው አለልህ እንግዲህ ሁሉም ነገር በእጅህ ነው የፈለከውን ማድረግ ትችላለህ ተብሎ በአደባባይ በእንትናቸው እንግዲህ ቪዲዮአቸውን ማለት አይተናል። ለምንድን ነው ያ ማድረግ የተፈለገው? ለምንድን ነው አብሮ የሚኖርን ህዝብ እርስ በርሱ እንዲለያይ የተፈለገው? ያን ፖለቲካቸውን ማራመድ ስለሚፈልጉ ነው። 40/20 ሲተከል ሲመጣ በአጋጣሚ እኔ ከውይይቶቹ ዲስከሽኖቹ ውስጥ ነበርኩኝ እና አባይ ፀሐዬ መጥተው እንትን ሲያደርጉ ድሬዳዋ ላይ የሚኖሩ እንደነ እትዬ ሩቅያ አይነት ታውቋቸው ይሆናል። እትዬ ሩቅያ የሰፈሬ ሰው ናቸው። ከዚህ ራሱ የታወቁ ናቸው። እትዬ ሩቅያ ፕሮባብሊ ሶማሌ ናቸው። በትክክል እንትኑን አላውቅም። ተከራካሪ የነበሩት አንዱ 40/20 ትክክል አይደለም ድሬዳዋን አትከፋፍሉን ሲሉ ከነበሩት ትልልቅ ሽማግሌዎች ውስጥ አንዷ እሳቸው ነበሩ። እነዚህ የከበቡሽን ጨምሮ ማለት ነው። መጨረሻ ላይ ጥለው ነው የወጡት መድረኩን። እኛ ቁጭ ብለን እኛ እየሰማን ይሄን የሚዘገንን ነገር ቁጭ ብለን እየሰማን እነኚህ የድሬዳዋ እሴት ከደም ስራቸው ጋር የተያያዘ ስለነበረ ቁጭ ብሎ እንኳን ማዳመጥ አልቻሉ። አባይ ፀሐዬ በተቀመጠበት ጥለው ነው የወጡት። እንግዲህ ይሄ ነው ድሬዳዋነትን እንዴት አድርገው እየሸረሸሩት እንደሄዱ የድሬዳዋን እሴት እንዴት እያጠፉት እንደሄዱ እና መጨረሻ ላይም 40/20 የሚባል የአዘሪንግ ፖለቲክስ በጣም አደገኛ ፖለቲካ ነው። አዘሪንግ ፖለቲክስ የሆነን አካል ፖለቲካል አይደንቲቲ ሰጥቶ የበላይ አድርጎ ሌሎችን ደግሞ እንደምንም ልክ ጠቅላይ ሚኒስትሩ የተናገሩትም ፊል ያደረኩት እሱ ነው። በቃ ሌላውን ኢግኖር የማድረግ ሲግኒፊካንት ቁጥር ያለው ይሄ ኢግኖር የተደረገ አካል ትልቅ ኢኮኖሚያዊ ኢምፓክት ያለው በከተማ ውስጥ ትልቅ ፖለቲካዊ ኢምፓክት ያለው ትልቅ ማህበራዊ ኢምፓክት ያለውን አዘርስ እንትን ያደረገ ነው የጎዳ በጣም በሚያሳዝን ሁኔታ ማለት ነው። ለመደምደም ያህል ዋናው ድሬዳዋዊነትን የድሬዳዋን እሴት ማጥፋት የተፈለገበት ምክንያት ሌላ አይደለም። ለርካሽ ፖለቲካ የራሳቸውን የፖለቲካ አስተሳሰብ ያሳዝናል። እንዳንድ መንግስት
ሀገርን ህብረተሰብን አንድ አድርጎ መምራት እየተቻለ በማያውቀው ይሄ እነሱ ራሳቸው እንኳን በደንብ አንደርስታንድ ባላደረጉት የኤትኒክ ፖለቲክስ ምክንያት አንድ ላይ የሚኖርን ህዝብ መከፋፈል፣ መለያየት በጣም እንደው በሌማን ቋንቋ ነውር ነው። በጣም የነውር ስራ ነው የተሰራው እና ዋናው ዓላማቸው ያ ነው ለማለት ነው። የፖለቲካ ፍላጎታቸው ርዕዮተ ዓለማቸው ያን የሚፈቅድ ስላልሆነ የድሬዳዋዊነትን አስተሳሰብ የሚፈቅድ ስላልሆነ በዛ ምክንያት ነው ያደረጉት ነው የምለው። አመሰግናለሁ። እሺ አመሰግናለሁ። ወደ ልመጣለን። በዛ ጋር እያይዘን ግን መተው የሌለብን ያን በማድረጋቸው ያስከፈለው ዋጋስ ምንድን ነው የሚለውን አድሬስ ማድረግ አለብን። ምክንያቱም ያ ኢንትሮዲውስ ከተደረገ ይሄ የ20/80 ኮንዶሚኒየም አፓርታይድ ቤዚካሊ 20/80 ነው። ለምን እንደዛ ያልኩት ታውቃለህ? ሁለቱ አይደንቲቲ ያላቸው ስደምር 80 ይሆናል። ዘንዚ አዘርስ እንዳልከው 20 ነው የሚሆነው እና በፉትኖት የተገለጹ ማህበረሰብም ልንላቸው እንችላለን። ያው ፉትኖት ላይ የተገለጸ ነገር ሄደ ፉትኖቱን ካላየ በስተቀር የግርጌ ማስታወሻ ላይ ተጽፎ ያለፉ ማህበረሰብ አሉ። ደግሞ ትክክለኛው ማህበረሰብ ያ ነው ማለት እሴቱን የተሸከመው ማህበረሰብ በብሔርተኝነቱ የማያምንና በዛ ከረጢት ውስጥ ወይም ኮምፓርትመንታላይዜሽን ውስጥ የማይገባላቸውን በዛ መልኩ ነው የሚገልጹትና ኤኒዌይስ ያስከፈለው ዋጋም አለን። ዝም ብለን ማለፍ የለብንም። ሰው ያ በመደረግ ውስጥ ምን ዋጋ ያስከፈለን የሚለውን አቤል እንድትሄድበት ሰው ሙሉጌታ ያነሳው ላይ ጨምረ ግን ያስከፈለንም ፕራክቲካሊ ያስከፈለንም ዋጋ እንድታነሳ ፈልጋለሁ። እሺ አመሰግናለሁ ሞገስ። ምናልባት ሙሉጌታ ካነሳ ላይ የሚጨምረው አንድ ነገር ምንድን ነው የድሬዳዋን ማህበረሰብ ማንነቱን ያመዛዘነ ነገር አለመኖሩ፣ በተለይ ደግሞ በአደረጃጀት በአድሚኒስትሬሽን እና በፖለቲካል አቋም ራሱን የሚያንጸባርቅ ማህበረሰብ አለመኖሩ ድሬዳዋን ብቻ ሳይሆን ሌሎች ህብረተሰቦችንም ጭምር ነው የጎዳው። ትልቅ የአገር ሀብት ወይም እሴት ነው እዛ ጋር እንዲወጣ እንዲጎላ ያልተደረገው። ወደድንም ጠላንም የትኛውም ማህበረሰብ በዚህ መልኩ ራሱን ከሌሎች ጋር አቃፊ ሆኖ ተሰባጥሮ ኮሄረንት በሆነ መልኩ መኖሩ እና ያም ደግሞ ራሱን የቻለ ለኑሮ አመቺ የሆነ ኑሮን መፍጠር የሚያስችል ኑሮ የሚገፋን ማህበረሰብ ለሌሎች ማህበረሰቦች ምናልባትም በተለያዩ ምክንያቶች የተለያዩ የመፈረካከስ አብሮ የመኖር እሴት ያነሰባቸው ማህበረሰቦች ሊማሩበት የሚቻል በተገቢው መልኩ ኢንቨስት ቢደረግበት ኖሮ ራሱን ማቆየት ብቻም ሳይሆን ለራሱ የሚያስፈልገውንም አደረጃጀት መፍጠር ብቻ ሳይሆን መብቱ የሆነው ነገር ለሌሎችም ተሞክሮ የሚሆን ሀብትና ኑሮ ደረጃ ያለው ማህበረሰብ ነው። እሱን ጎልቶ አለመውጣቱ የድሬዳዋን ህዝብ ብቻ ሳይሆን መላው ኢትዮጵያን ህዝብም ይጎዳል ብዬ አስባለሁ። ምናልባትም በከተሞች ደረጃ ላይ በዋነኛነት ሌሎች ከተሞች ላይም ይሄ ባህል እና ይሄ ኑሮ ጎልቶ እንዲወጣ ከማድረግ አኳያ የድሬዳዋ ትልቅ ተሞክሮ ሆኖ ሊወጣ ይችል ነበር። ያንንም ደግሞ ታሪካዊ አጋጣሚ ያለመጠቀማችን ለኛም ለነዋሪዎቹ ለማንኛውም ኢትዮጵያ ህዝብ ደግሞ ሊቆጭ የሚገባ ነው ብዬ አስባለሁ። ከዚህ ጋር በተያያዘ ግን ይሄ አብሮ የመጣው የተያያዘውን የሚኖረው ማህበረሰብ ምንም ያህል አደረጃጀቱና ተጠያቂነቱ ባይወክለውም ራሱን በቻለ መልኩ ደግሞ ወደኋላ መመለስ ራሱ ጊዜ ዋጋ ያስከፍላል እንጂ ይቻላል ብዬ አላስብም። አንድን ማህበረሰብ የሚያኖረው ራሱ ያለው እሴትና ኑሮው ነው። ይሄን የተሳሰረ ማህበረሰብ በብዙ መልኩ ለረጅም ጊዜ በተለያየ ሁኔታ ለመከፋፈል ወይም ደግሞ ያለውን እሴት የሚያጣበት ሁኔታ ሊፈጠር ይችላል። ነገር ግን እንደዚህ ኮስሞፖሊታን የሆነ ተሳስሮ የሚኖር ማህበረሰብ በቀላሉ ደግሞ ወደኋላ ይመለሳል ብዬ አላስብም። የታሪክ ሂደት የሚያሳየው የትኛውም ማህበረሰብ ወደፊት እንጂ ወደኋላ አይሄድም። የተለያዩ ቻሌንጆች ሊያጋጥሙ ይችላሉ። የተለያዩ ሊመጥኑት ላይመጥኑት የሚችሉ አደረጃጀቶች ሊመጡ ይችላሉ። ነገር ግን ወደኋላ ይመለሳሉ ብዬ አላስብም። ይህን ካልኩ ዘንድ 2-3 ነጥቦችን ላንሳ።
ከውጤቱ ምንድነው ከሚለው አኳያ አንደኛ ኢሚዲየት ውጤት ብዬ የማስበው ምናልባትም ቅድም ሙልጌታ መግቢያው ላይ አውርቶታል። አንድ የኢትዮጵያን የድሬዳዋን ማህበረሰብ መገለጫ የሆነው ነገር ፕላንድ በሆነ መልኩ የተለያዩ የህብረተሰብ ክፍሎች በጋራ የሚኖሩበት ሁኔታ ተፈጥሮ የነበረበት ሁኔታ አለ። ነገር ግን ባለፉት ዓመታት በዋነኛነት የሚታየው ድርጊት ምንድነው? ይሄ ማህበረሰብ ከተባብሮ ተሰባጥሮ ከመኖር ይልቅ በተለያየ ሰፈሮች ላይ ይሄ እንትን ዲስአግሪጌትድ ሆኖ የሚኖርበት ሁኔታ ተፈጥሯል ብዬ አስባለሁ። ይህንንም ማሳያም የሆነን ምናልባት በእያንዳንዱ ሰፈሮች የምናውቃቸው ሰፈሮች ብናይ እነዚህ ሰፈሮች ከተወሰኑ የብሔር እና ሃይማኖት ነዋሪዎች ጋር የሚገናኙበት ሁኔታ አለ። ይሄ በጣም አሳሳቢ እና የነበረውም ደግሞ የአስተዳደር እና የአደረጃጀት ውጤት ነው ብዬ አስባለሁ። ይሄ አስከፊ ከመሆኑም የተነሳ ምናልባትም ወደፊትም የህብረተሰቡን አብሮ የመኖር አብሮ ተደጋግፎ የመኖር ባህል እና ኢኮኖሚውንም የሚጎዳ ነው ብዬ አስባለሁ። አሁን ፕላንድ ከሆነው አደረጃጀት ውጪ በአሁኑ ሰዓት አንፕላንድ የሆኑ አደረጃጀቶች እየተፈጠሩ ነው። ከተማው ላይ መኖሪያ ሰፈሮች እየተፈጠሩ ነው። እነዚህ ሰፈሮች ደግሞ ውጤታቸው በተለያየ መልኩ ከሆነ ብሔር ጋር የተያያዙ የሚሆንበት ሁኔታ እየተፈጠረ ነው። ይሄ ምናልባትም እኔ በተማርኩበት የቶለራንስ ዲስኮርስ ላይ የአንደኛው ሲምፕተም ኦፍ ኢንቶለራንስ እና ሲምፕተም ኦፍ ዲስኢንቴግሬሽን ምልክት ነው። ይሄ ሆሞጂናይዝ የሚያደርግ አደረጃጀት የጋራ የሆነውን ነገር ከመሸርሸር አኳያ ትልቅ አስተዋጽኦ ነው ያለው። የጋራ የሚያደርገውን ህብረ ብሔራዊ የሆነውን በሃይማኖትም በምንም ሳይለያይ አብሮ ሰርቶ በልቶ የሚኖረው ማህበረሰብ በሰፈር መለያየት በራሱ የሚያመጣ ውጤት ከፍተኛ ይሆናል ብዬ አስባለሁ። ይህንን እንደ አንድ ውጤት መውሰድ እንችላለን ብዬ አስባለሁ። ከዚህ ጋር በተገናኘ ሌላኛው ውጤት ብዬ የማስበው ምናልባትም በህዝቡ ፍላጎትና በአስተዳደር መካከል ከፍተኛ ክፍተት የተፈጠረ ይመስለኛል። ከዚህም አኳያ ትልቅ የኢኮኖሚ ኦፖርቹኒቲ ያላት ከተማ በአሁኑ ሰዓት ምናልባትም ከአዲስ አበባ ቀጥሎ ትልቅ የሚባል የአንኢምፕሎይመንት ሬት ያለባት ሀገር ነች። ከዛ ውስጥም ትልቁን ድርሻ የሚወስደው የወጣቱ ክፍል ነው። ይህ በተለይ ደግሞ ይህ ወጣት ክፍል ትልቅ ኦፖርቹኒቲ ኢኮኖሚክ ኦፖርቹኒቲ ባለበት በንግድም በማንኛውም ሴክተር ባለበት ሁኔታ ላይ ውጤታማ በሆኑ ኑሮን በሚያሻሽሉ ሁኔታዎች ላይ አለመገኘቱ በራሱ ለተለያዩ ለግጭቶችም ሆነ ለማንኛውም አብሮነትን ለሚሸረሽሩ ጉዳዮች ተጋላጭ ይሆናል። በተለይ ደግሞ ጽንፈኛ የሆኑ የማህበረሰብ አመለካከቶች የሚጎሉበት አጋጣሚ እንዲፈጠር ያደርጋል ብዬ አስባለሁ። ለዚህም ደግሞ እንደ ስጋት ብቻ ሳይሆን በተለያየ ሁኔታ ይሄ ሁኔታ መሬት ላይ ተከስቶ ያየንበት ሁኔታ ነው። ባለፉት ጥቂት ዓመታት ወጣቶች በብሔር ተደራጅተው ከአንዱ ጋር የተለያየ ስያሜ በመስጠት እርስ በርስ የሚጋጩበት ወይም ደግሞ ቴንሽን የተፈጠረበት ሁኔታ በቅርብ እናስታውሳለን። በእኛ ሜሞሪ ውስጥ ያለ ነገር ነው። ይህ የኑሮን ለመደገፍ የሚያስችል አቅማችንን እና ጸጋችንን ለማጠቀም የማያስችል ሁኔታ መፈጠሩ ስርዓት ቁጥር ከመፍጠር አኳያ በጣም ከፍተኛ የሆነ ስርዓት በተለይ ደግሞ ወጣትና ሴቶችንም ያማከለ መሆኑ በጣም ትልቅ ክፍተት ፈጥሯል። ይሄም ደግሞ ትልቅ አደጋ እየፈጠረ ያለ አሁንም ወደፊትም ሊሆን ይችላል ብዬ የማስበው ውጤት ነው። ከዚህ ጋር በተገናኘ ሌላው ትልቁ መነሳት ያለበት ብዬ የማስበው ለድሬዳዋ እንደ ከተማ ለድሬዳዋ እንደ ህብረተሰብ ራሱን የሚመስል ራሱን የሚወክል አስተዳደርና መፍትሄ
ከየትኛውም አካል መጥቶላታል ብዬ አላስብም። በሌላ ቦታ የማይኖር ጸጋ ድሬዳዋ ላይ ጸጋ አለ። በሌላ ቦታ ላይ ያለ ችግር ድሬዳዋ ላይ ሊኖር ይችላል። ይህም ደግሞ የሚያሳየን ከህብረተሰቡ ዲስኢንፍራንቻይዝድ ሆኖ ኑሮውን ከመኖር እርስ በርስ ከመደጋገፍ ባለፈ በሌሎች ህብረተሰቡ በማይወክሉ አስተሳሰቦችና ድርጊቶች ተጠምዶ የቪሽየስ የሆነ ራስን የመጥለፍ ራስን ወደ ኋላ የማስቀረት ሂደት ውስጥ ገብቷል ብዬ አስባለሁ። ይህ ደግሞ ትልቅ ስጋት የሚፈጥረው ለድሬዳዋ ህዝብን ብቻም ሳይሆን ለሌሎች ህብረተሰቦችም አብረው ላሉ ህብረተሰቦችም ትልቅ ስጋት የሚሆንበት መንገድ እየተፈጠረ ነው ብዬ አስባለሁ። እነዚህ ነገሮች በዋነኛነት የድሬዳዋ ማህበረሰብ ራሱ የመፈረካከስ ብቻ ሳይሆን ከተለያየ የአደረጃጀትና የአገዛዝ ሂደቶች ጋር በተገናኘ የመጡ አቅጣጫዎች ለዚህ ያደረሱት ናቸው ብዬ አስባለሁ። ከዚህም አኳያ ይህንን የመቀየር ኃላፊነት በዋነኛነት የህብረተሰቡ ሆኖ ሳለ በአካባቢው ያለው ነዋሪ በተለያየ ቦታ ላይ ተሰባጥሮ ወይም ደግሞ ለኑሮ ለማሸነፍ የሄደ ማህበረሰብ በጋራ መጥቶ ራሱን የሚወክል አስተሳሰብና አደረጃጀትን ለመፍጠር የሚያስችል ንግግሮችን መፍጠር አለበት ብዬ አስባለሁ። ከዚህ ጋር በተያያዘ ምናልባት መፍትሄውን በኋላ ብንመጣበት ያዝልኝና መፍትሄው ላይ ብናወራ እነኝህ ነጥቦች በጣም ጥሩ። ከዚህ ጋርም በተያያዘ በአሁኑ ሰዓት የዚህ ውጤት ነው ብዬ የማስበው አንደኛው አገልግሎቶች ናቸው። መሰረታዊ የሆኑ አገልግሎቶች ለምሳሌ ብናይ ውሃ ድሬዳዋ አይደለም ለራሷ ሌሎችንም ማህበረሰቦች ማጠጣት የሚያስችል ውሃ ያለባት ሀገር ነች። ከርሰ ምድር ውሃ ያለባት ሀገር ነች። ግን በአሁኑ ሰዓት ድሬዳዋ ላይ በጣም ሰፊ የሆነ የውሃ እጥረት የሚታይባት ሀገር ነች። ጀሪካን ተይዞ ብዙ ቤተሰብ ላይ ብኬድ የምናየው ነገር ነው። በየቀኑ የምንኖረው ነገር ነው። መብራት አሰጣጥ ጉዳይ ላይ ብናይ፣ የጤና አገልግሎት ከቨሬጅ ላይ ብናይ ድሬዳዋ ለሌላም ማህበረሰብ የምትተርፍ አካባቢ የነበረች ከተማ በአሁኑ ሰዓት ለህብረተሰቡም ማዳረስ ያልተቻለበት አጋጣሚ አለ ብዬ አስባለሁ። ይህንን አገልግሎቶችን ተደራሽ ከማድረግ አኳያ ሊወክል የሚችል ይህንን ኢሹ እንደ ኢሹ ሊያነሳ የሚችል አለመኖሩ ትልቅ ክፍተትም ከመሆኑ አኳያ ትልቅ ስጋትም ነው ብዬ አስባለሁ። በጣም ለህብረተሰቡም ለጤንነት ኢኮኖሚም ሆነ አብሮ መኖር ወሳኝ ከመሆናቸው አኳያ እነዚህ መሰረተ ልማቶች እና መሰረታዊ አገልግሎቶች እነዚህን በዋነኛነት አጉልቶ አውጥቶ ተደራሽ ማድረጉ ላይ ያሉ ክፍተቶች በዋነኛነት ትልቅ ዋጋ የሚያስከፍል ይመስለኛል። አመሰግናለሁ። እሺ፣ እናመሰግናለን። የተወሰኑትን በመፍትሄ ደረጃ እንሄድበታለን መውጫ ላይ በኋላ 1-2 ነጥቦች ይቀሩናል። እሱንም እንድንዳስስ ቅድምም ያቆየነው ጉዳይ አለ፣ እንመጣበታለን። ምናልባት ሙልጌታ የህዝቡ ጥያቄ ምንድን ነው የሚለውን ጠይቅ ነበር። ኦልሬዲ አቤል ቀድሞ ጀምሮታል። ምክንያቱም የምንመልሰው የህዝቡ ጥያቄ ሌላ፣ የሚመለሰው መልስ ወይም ደግሞ ኢምፖዝ የሚደረገው ሌላ እየሆነ ስላስቸገረ በዋናነት ብናስቀምጥ የመልካም አስተዳደር እና የእድገት ወይም እንግዲህ ብልጽግናም በሉት ወይ እድገት ኢንፍራስትራክቸር ብሎ ሰርቪስ ብሎ ገልጾታል አቤል። እነኚህ ጥያቄዎች ናቸው የማህበረሰቡ ኦፍኮርስ የትኛውም፣ ግን በዋናነት ድሬዳዋ ህዝብ አሁን መጀመሪያ ላይ እንዳስቀመጥ ነው የአብሮ መኖሩን የምታስተምረው አይደለም። ማህበራዊ ውቅሩን መልሰ የምገነባው ነገር አለ ኦልሬዲ በረዥም ዘመናት የተገነባ ስለሆነ፣ ስለዚህ ሰከንድ ኦርደር ሰርድ ኦርደር ዲማንድስ የምንላቸው ናቸው መሆን የነበረባቸው እና የተወሰነው ሰው ኦልሬዲ ስለገለጸው አቤል ያነሳው ነገር ላይ በአጭሩ ሰዓታችን እንድንጠቀም በአጭሩ ሪፍሌክት አድርግና ቅድም ወደ አቆየናቸው ጥያቄዎች እንሻገራለን። ሙሉጌታ ጥሩ፣ አመሰግናለሁ። እንግዲህ ጥያቄው የኢምፓክቱ እንዲህ አይነት ነገር ኢምፓክቱ ምንድን ነው ነው እንደዚህ የአዘሪንግ ፖለቲክስ በግልጽ ድሬዳዋ ላይ እንዳለው እንደ 40-40 አይነቱ የፖለቲካ እንትን እሳቤ ጠቅላይ ሚኒስትሩም በተናገሩት ንግግር እንደገለጹት ሌላውን አግላይ የሆነ
ፕራክቲካሊ 40-20 የሚያሳይ ነገር ነው በግልባጩ ማለት ነው። ይሄ ነገር ምን አይነት ኢምፓክት አለው? ምንድነው የሚኖረው ኢምፓክት የሚለው እንዳልከው ባጭር ለመግለጽ ሞክራለሁ። የመጀመሪያው የኢኮኖሚክ ዊዝድሮዋል ይኖራል ነው። በድሬዳዋ ላይ አይ ዶንት ኖ መረጃው ካለ ድሬዳዋ ላይ የድሬዳዋ ኢኮኖሚ በማመንጨት ሂደት ውስጥ በግብር በመሰብሰብ ሂደት ውስጥ ድሬዳዋ እንግዲህ አሁን አይ ቲንክ ወደ 2-3 ትሪሊዮን አካባቢ የመሰብሰብ አቅም ገንብታለች። ይሄ 2-3 ትሪሊዮን የሚሆን የኢትዮጵያ ገንዘብ የሚመነጨው በጣም እኔ እዛው እንትን ውስጥ ታክስ እንትን ውስጥ የሚሰሩ ጓደኞች ስላሉኝ ከነሱ ያገኘሁት መረጃ ነው። አብዛኛው እስከ 67% የሚሆነው ኢኮኖሚ በተለይ በታክሱ የሚሰበሰበው እነኚህ አዘርስ ብለን ከምንጠራቸው ማህበረሰብ ነው። አንፎርቹኔትሊ ወይም ፎርቹኔትሊ አድርገን ልንወስደው እንችላለን። ይሄን የምጠቅሰው ለምንድን ነው? ይሄ የፖለቲካ አካሄድ ቅድም እንደገለጽኩት አንዱ ኢምፓክት ኢኮኖሚክ ዊዝድሮዋል ነው። ምን ማለት ነው? ይሄ ትልቁን ኢኮኖሚ የሚያመነጨው ማህበረሰብ እንዲህ አይነት አግላይነት ሲመጣበት አንደኛ ሌስ ኢንቨስትመንት ይኖራል። ኢንቨስት ለማድረግ ፍላጎቱ አይኖረውም። ቢካዝ ፕሮቴክሽን የለውም። ገንዘቡን ኢንቨስት ለማድረግ ፕሮቴክሽን ስለማይኖረው ዊዝድሮ ማድረግ ይጀምራል ማለት ነው ከኢኮኖሚ። ሁለተኛው ማይግሬሽን ነው። አብዛኛው አሁን ድሬዳዋ ላይ አብዛኛው ብዬ የገለጽኩት ትክክል አይደለም፣ ግን በጣም ብዙ ሰው ቁጥሩ የማይናቅ ሰው ከድሬዳዋ ወደ ሌሎች ከተሞች ወደ አዳማ ወደ አዲስ አበባ ማይግሬት እያደረገ ማይግሬት ሲያደርግ ኢኮኖሚውን ነው ይዞ የሚሄደው። እነኚህ ሰዎች በአብዛኛው ነጋዴዎች ናቸው። በአብዛኛው በሆቴል ስራ ላይ በተለያዩ ሰርቪሶች ላይ የተሰማሩ ሰዎች ናቸው። እነኚህ ሰዎች ከድሬዳዋ እየወጡ ወደ ሌሎች ደህንነት ወደሚሰማባቸው ከተሞች ማይግሬት እያደረጉ ነው። ስለዚህ የመጀመሪያው ኢምፓክት አንዱ ኢምፓክት እያንዳንዱ ሰው ይሄን የሚያዳምጥ ሰው መንግስትም ያስተዳደሩ ሰዎችን እኔ አስተዳደሩ ላይ አሁን ያለው ሰው ቢያንስ አሁን ያለው አስተዳደር የድሬዳዋ ልጆች ናቸው 80-90% የሚሆነው አም ሃፒ የድሬዳዋን እሴት ባህል የሚያውቁ ልጆች ናቸው። ነገር ግን አሁን ባለው የፖለቲካ ሂደት ውስጥ ማተኮር የሚገባቸው ነገር ማሰብ ሊያጠኑት የሚገባው ነገር መናገር የምፈልገው እንዲህ አይነት ኢምፓክት ያመጣል። ኢኮኖሚክ ዊዝድሮዋል የሚባለውን ነገር ያመጣል። እየሆነም ነው ያለው። አሁን አንዱ ኢምፓክት ነጋዴዎች፣ ባለሀብቶች፣ ኢንቨስተሮች ከድሬዳዋ ወጥተው ወደ ሌላ አካባቢ ደህንነት ወደሚሰማቸው አካባቢ እየሄዱ ነው። ይሄ አንዱ ኢምፓክት ነው። ነገ ከነገ ወዲያ ትልቅ አሉታዊ ተጽዕኖ ሊያሳድር የሚችል ኢምፓክት ነው። ልናስብበት የሚገባ ጉዳይ እንደሆነ መናገር ፈልጋለሁ። ሁለተኛው የፖለቲካል አንገር ወይም ኤፔቲ ብለን የምንጠራው ኦኬ፣ ይሄ ፖለቲካል አንገር በተለያየ አይነት መንገድ ሊገለጽ ይችላል። ቅድም አቤል ሲናገር ነበረ። አንደኛው በራዲካላይዜሽን ሊፈጠር ይችላል። በነገራችን ላይ አሁን የማውቀውን የምናገረው ነገር አሁን ኢትዮጵያ ውስጥ ባሉ የተለያየ የትጥቅ ትግል በሚያካሄዱ እንትኖች ውስጥ የድሬዳዋ ልጆች የገቡ ብዙ አሉ። ፋኖ ላይ በጣም ብዙ ሰዎች የገቡ አሉ። ምናቃቸው የሚታወቁ በከተማ ውስጥ ፋኖ ውስጥ የገቡ አሉ። ራዲካላይዜሽን እኔ ጦርነትን አልደግፍም በግሌ ማለት ነው። ግን ፖለቲካል አንገር ምንለው ፖለቲካል ኤፔቲ ብለን ምንጠራውን ኢምፓክት የሚያመጣው የሚፈጸመው የሚተገበረው የፖለቲካ አስተሳሰብ አመለካከት ነው። 40-20 አንዱ ራዲካላይዜሽን ይፈጥራል ድሬዳዋ ላይ አክን ሰይዛት። ሁለተኛው ቶታል ዲስኢንጌጅመንት ነው። ፖለቲካሊ እንዲህ አይነቱ ማህበረሰብ ቶታሊ ዲስኢንጌጅ ይሆናል ከፖለቲካው ላይ ማለት ነው። አይመርጥም፣ አይመረጥም። ሲጀመር የመመረጥ እድል የለውም ድሬዳዋ ላይ በመሰረቱ አንድ ሰው ለመመረጥ እድል የሚባል ነገር የለውም። መምረጥ እድል ነው ያለው። የመምረጥ እድል ላይም ዲስኢንጌጅ ሊያደርግ ይችላል ቶታሊ።
ይሄ ኢምፓክት የሌለው ይመስለን ይሆናል። በጣም ትልቅ ኢምፓክት አለ። ዲሞክራታይዜሽን ላይ ኢንተረስቱ ካለን ፍላጎቱ ካለን ትልቅ ኢምፓክት አለ። ሶ የቶታል ዲስኢንጌጅመንት ፖለቲካሊ ዲስኢንጌጅ የማድረግ ነገር ምርጫ ላይ ምናየው ነው። ምርጫ ውስጥ አንድ ሰፈር አንድ እንትን የምርጫ ጣቢያ እስከ ላይክ 17000 አንዳንዱ ትልልቅ ቀበሌዎች እስከ 25000 ሰዎች ይኖርባቸዋል። እኔ በማውቀው ዳታ መሰረት ማለት ነው። ምርጫ ላይ ኢንቮልቭ የሚያደርገውና ስትመለከቱት የምርጫ እንትን ላይ ሄዳችሁ ብትመለከቱ እኔ ፎቶ አንስተው ምናምን ስለሚልኩልኝ ፖለቲካ ላይ ኢንቮልቭ የሚያደርገው ቁጥር 25000 ያለው ማህበረሰብ ውስጥ 3000 2500 ነው ፓርቲሲፔት የሚያደርገው። ይሄ በግልጽ የሚያሳየው ነገር ሰው ቶታሊ ዲስኢንጌጅ እያደረገ እንደሆነ ፖለቲካው ላይ ያሳያል። ሌላው ሶሻል ፍራግመንቴሽን ቅድም በተወሰነ መልኩ ሲገለጽ ነበር። ሶሻል ፍራግመንቴሽን ሊያመጣ ይችላል። ሪሊጂየስ ኤትኒክ ሴፕሬሽን ቅድም ስንገልጸው የነበረው እድሮች፣ እቁቦች እንደዚህ አይነት ማህበራዊ ኢንስቲትዩቶች፣ ተቋሞች ዛሬ በኤትኒክ ሆነዋል። ቅድም ሲገለጽ የነበረ የሙስሊም እድር የሚባል አናውቅም። የክርስቲያን እድር የሚባል አናውቅም። እከሌ የሚባል ብሔር እድር የሚባል አናውቅም። ዛሬ የኦሮሞ እድር አለ፣ የአማራ እድር አለ። እንደውም አንዳንዶቹ በአካባቢ በሰፈራቸው ሁሉ በነገራችን ላይ የጎጃም የወለጋ እድር የሚባል አውቃለሁ። ሌላው ዲስትረስት ነው። እርስ በርስ ዲስትረስት የመደራረግ ያለመተማመን ነገርን